ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንደበት ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንደበት ሐሳን ኢብኑ ሳቢት ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ የነበረውን ያህል ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ ደግሞ አፈቀላጤያቸው ነበር። ከአንደበቱ የሚፈልቁ ቃላት ጠንካሮች፣ በቁም ነገር የታጨቁና ትክክለኞች ነበሩ። የልዑካን ዓመት የተባለ በሚጠራው ዘመን ከተሚም ጎሳ የተወሰኑ ሰዎች ወደ መዲና ከመጡ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፊት ቀርበው በመካከላችን የሚገኝ ባለቅኔ ግጥሞቹን ማሰማት ይፈልጋልና እድል ይሰጠው በማለት ፍቃድ ጠየቁ። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ፈገግ ካሉ በኋላ ይናገር፣ ችግር የለውም አሉ። ኡጣሪድ ኢብኑ ሐጂብ የተባለው ባለቅኔያቸው ተነሳና የህዝቦቹን የበኑ ተሚምን ታላቅነት የሚገልጹ ቃላት በጉራ ታጅቦ አነበበ። ልክ እርሱ እንደጨረሰ ነቢዩ ሰለላሁ ዐለይሂ ወሰለም ሳቢት ኢብኑ ቀይስ ረዲየላሁ ዐንሁ መልስ እንዲሰጥለት አዘዙት። ሳቢት ረዲየላሁ ዐንሁ ተነሳና እንዲህ አለ፣ ምስጋናና ውዳሴ ሁሉ ተጠቃሉ የሚገባው ለአላህ ነው። እርሱ ሰማያትና ምድርን ፈጠረ፣ ነገሩንም ሁሉ ይቆጣጠራል። ዙፋኑ ደግሞ ከሰማያትና ከምድር ሰፋ፣ ሁሉንም ነገር እዝነቱ ሸፈነ። ሁሉን ቻይ አምላክ በመሆኑ ከመካከላችን ከፍጡራኑ ሁሉ በላጭ ሆኖ መልእክተኛ ያስነሳልን። እርሱ ምርጥ የሚባል የዘር ሐረግ የሚገኝና በንግግሩም እብለት የሌለበት ነው። አላህ መጽሐፉን ካወረደ በኋላ በእርሱ በኩል ለእኛ አደራ ሰጠን። እርሱ የአላህ ምርጥ ሲሆን እኛም በእርሱ ነብይነት እንድናምን ተጠራን። ሙሃጅሮችና ከወገኖቹ የሆኑ ሰዎች በእርሱ አመኑ። እነርሱም ምርጥና የመልካም ምግባር ባለቤቶች ናቸው። ከዚያም እኛ አንሳሮች የመጀመሪያዎቹ የእሱና የመልእክቱ ደጋፊዎች ሆንን። እኛ የአላህ ህዝቦችና የመልእክተኛ ሰለላሁ ዐለይሂ ወሰለም ወዳጆች ነን። ሳቢት ረዲየላሁ ዐንሁ በኡሁድ ጦርነት ከተካፈለ በኋላ አንድም ዘመቻ አምልጦት አያውቅም። ሁልጊዜም ራሱን ለመስዋዕትነት ዝግጁ ሆኖ ይጠባበቅ ነበር። ከሃይማኖታቸው የተቀለበሱ ሰዎች ባስነሱት ጦርነት ላይ የግንባር ስጋ በመሆን የአንሳሮችን አርማ ተሸክሞ ዘምቷል። በየማማህ ጦርነት የሙሰይለማህ ሰራዊት በሙስሊሞች ላይ ለጥቂት ጊዜም ቢሆን በበላይነት ያሳየበት ቅጽበት ሳቢት ረዲየላሁ ዐንሁ ታዝቧል። ድምፁ እጅግ የሚያስገመግም ነበርና ሙስሊሞችን በአላህ ይሁንብኝ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህይወት በነበሩ ጊዜያት የምንዋጋው እንዲህ ነበርን ሲል አስጠነቀቀ። ይህን ካለ በኋላ ለጥቂት ጊዜ ዘወር ብሎ ኑዛዜውን በመጻፍ በከፈኑ ውስጥ አስቀመጠ። ከዚያም እንዲህ በማለት ጮኸ፣ አላህ ሆይ እነዚያ ሰዎች የሙሰይለማ ተከታዮች የሚፈጽሙትን ድርጊት ራሴን አነጻው። እነዚህ ሙስሊሞች በውጊያ ዳተኞች በመሆናቸው ይቅርታህን እጠይቃለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባሪያ የነበረው ሳሊም ረዲየላሁ ዐንሁ የሙሃጅሮችን አርማ እንደያዘ ከቀይስ ረዲየላሁ ዐንሁ ጋር ተገናኙ። ሁለቱም ጉድጓድ ከቆፈሩ በኋላ በውስጡ ገብተው ቆሙ። ወገባቸው ድረስም አሸዋ ሞሉት። ይህንን ያደረጉት ላለማፈግፈግና ሰማዕት ለመሆን ቆርጠው ስለነበር ሲሆን እንደ ሁለት ጉብታዎች ቆመው የሙሰይለማን ሰራዊት በጎራዴያቸው ያጠቁ ጀመር።
በዚህ አይነት ሁለቱም እስከ ወዲያኛው ድረስ ቀጠሉ። የእነርሱን ሁኔታ ሙስሊሞች ባዩ ጊዜ ጸንተው ለመዋጋት የሚያስችላቸውን ወኔ የተላበሱ ሲሆን ከዚያ በኋላ የጦርነቱ ቅርጽ እየተቀየረ ሲሄድ ይታያል። ሳቢት ኢብኑ ቀይስ የነቢ ሰለላሁ ዐለይሂ ወሰለምና የሙስሊሞች አንደበት አፈቀላጤና ተዋጊ ሆኖ ብዙ ገድሎችን ቢያስመዘግብም ሁልጊዜ ራሱን ከመውቀስ አይወገድም ነበር። ለአላህ ተናናሽና እርሱን በመፍራት ከሁሉም የበለጠ ሆኖ ሳለ እንዲህ ማድረጉ ያስደንቃል። በአንድ ወቅት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወላ ቱሰኢር ኸደከ ሊናሲ ወላ ተምሺ ፊል አርዲ መርሃ ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር። ጉንጭህንም በኩራት ከሰዎች አታዙር፣ በምድርም ላይ ተንጠባራ አትሂድ። አላህ ተንጠባራሪዎችን ጉረኞችን ሁሉ አይወድም። ሱራ አል-ሉቅማን ቁጥር 18 የሚለው የቁርአን አንቀጽ ሲወርድ ሳቢት ረዲየላሁ አንሁ ቤቱን ዘግቶ በመቀመጥ ማልቀስ ጀመረ። ይህን ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ቆይተው ሰሙ። ከዚያ መላኩበትና ሲመጣ ምን እንዳጋጠመው ጠየቁት። እርሱም የአላህ መልእክተኛ ሆይ እኔ ያማሩ አልባሳትና መጫሚዎችን ማድረግ ወዳለሁ፣ እኔ ከኩራተኞች እቆጠራለሁ ብዬ እፈራለሁ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈገግ ብለው እንዲህ አሉት፣ አንተ ከነርሱ አይደለህም። በመልካም ሁኔታ ኖረህ በዚያው ላይ ትሞትና ጀነት ትገባለህ አሉት። አሁንም በሌላ አጋጣሚ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሀል ለዚነ አመኑ ላ ተርፈዑ አስዋተኩም ፈውቀ ሰውቲ ነቢይ ወላ ተጅሀሩ ለሁ ቢልቀውል ከጀህሪ በዕዲኩም ሊበዕድ አን ተሕበጠ አዕማሉኩም ወአንቱም ላ ተሽኩሩን። እናንተ ያመናችሁ ሆይ ድምጾቻችሁን ከነቢዩ ድምፅ ከፍ አታድርጉ። ከፊላችሁ ለከፊሉ እንደሚጮህ በንግግር ለእርሱ አትጩሁ። እናንተ የማታውቁ ስትሆኑ ስራዎቻችሁ እንዳይበላሹ ተከልከሉ። ሱራ አል-ሁጁራት ቁጥር 2 የሚለው አንቀጽ በወረደ ጊዜ ሳቢት በድጋሚ ቤቱን ዘግቶ በመቀመጥ ማልቀስ ጀመረ። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ሲያጠያይቁ ቤቱን ዘግቶ በመቀመጥ እያለቀሰ እንደሆነ ተነገራቸው። እንዲመጣ ላኩበትና ምን እንዳጋጠመው ሲጠይቁት እንዲህ አለ፣ የአላህ መልእክተኛ ሆይ እኔ ድምፄ ትልቅ በመሆኑ ሁሌም ስናገር ከእርሶ ድምፅ ያኔ ይጎላል። ስለሆነም ስራዬ ተበላሽቶ ከእሳት ሰዎች እሆናለሁ ብዬ ፈራው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ አንተ ከነዚያ ሰዎች አይደለህም። ምስጉን የሆነ ህይወት ትኖራለህ። ሸሂድ ትሆንና አላህ ጀነት ያስገባሃል። ከሳቢት የህይወት ታሪክ ጎላ ብሎ የሚታይ አንድ ነገር ይቀረናል። ይህ ሁኔታ የተከሰተው ሳቢት ኢብኑ ቀይስ ረዲየላሁ አንሁ ሰማዕት ሆኖ በወደቀበት ጊዜ ነበር። በዚያን ጊዜ አንድ በቅርብ ጊዜ እስላምን የተቀበለ ሰው ባጠገቡ ሲያልፍ የሳቢትን ውድ የሆነ የብረት ጥሩራ ከበድኑ ላይ አስተዋለ። ክስተቱን የዘገበው ሰው እንዲህ በማለት ያወጋናል። ከሙስሊሞች መካከል አንዱ ሳቢት ረዲየላሁ አንሁ በህልሙ ይመጣና እንዲህ ይለዋል፣ ኑዛዜን ተቀበለኝ፣ ይህ ጉዳይ ህልም ነው ብለህ ችላ እንዳትል። ትላንት ሰውቼ በወደኩበት ጊዜ ሙስሊም የሆነ ሰው ከእኔ በድን አጠገብ ሲያልፍ ጥሩሬን ወሰደብኝ። ቤቱ ከከተማዋ ጫፍ ላይ ሲሆን ፈረሱ ረጅም ነው። ጥሩሬ ላይ ማሰሮ ካስቀመጠ በኋላ ከማሰሮ ላይ ደግሞ ኮርቻውን ጫነበት። ወደ ኻሊድ ሂድና ሁኔታውን አጫውተው። ከዚያም ወደ መዲና ስትሄድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምትክ አቡበክርን ስታገኝ ከገሌና ከገሌ ገንዘብ ተበድር ያለውና እንዲከፍሉልኝ ንገራቸው። ሰውየው ከእንቅልፉ ሲነቃ ያየውን ህልም ለኻሊድ ኢብኑ ወሊድ ረዲየላሁ አንሁ አጫወተው። ኻሊድ ረዲየላሁ አንሁም ሰው ልኮ ጥሩሩን አስወሰደው። የተላከው ሰው ልክ ሳቢት ረዲየላሁ አንሁ በገለጸው ሁኔታ ነበር ጥሩሩን ተቀምጦ ያገኘው። ሙስሊሞች ወደ መዲና ሲመጡ ሳቢት ያስተላለፈውን ኑዛዜ ለአቡበከር ረዲየላሁ አንሁ በመንገር ዕዳው እንዲከፍልለት አደረጉ። በኢስላም ታሪክ ከሞተ በኋላ ኑዛዜውን በህልም አስተላልፎ ተፈጻሚ እንዲሆንለት የተደረገው ሰው ከሳቢት ኢብኑ ቀይስ ረዲየላሁ አንሁ በስተቀር አልተሰማም። አላህ ቀጣዩ የቁርአን አንቀጽ ሲያወርድ ሐቅ ተናግሯል።
أعوذ بالله من الشيطان الرجيم ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون እነዚያን በአላህ መንገድ የተገደሉትን ሙታን አድርጋችሁ አስቀምጧቸው። በእርግጥ እነርሱ በጌታቸው ዘንድ ሕያዋን ናቸው፣ ይመገባሉ። ሱራ አልኢምራን ቁጥር 169። የሳቢት ኢብኑል ቀይስ ረዲየላሁ ዐንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።